አይ ጅጅጋ ያላኩሽ በስደት ነው የመጣ ነው። ህፃን ነበርኩ። ትንሽ ከበድ ይላል እዛ ያለው ነገር። በጣም ስወለድ ታማሚ ነበርኩ። በሶማሌ ስደቱ ጊዜ ይጣል ልጅ ምንም አይረባም፣ አይጠቅምም፣ ለምን ሌሎችን አትይዥም ማዘርን ይሏት ነበርና መነሻዋ ሰለሞን ዳቦ ነበር የሚባለው። ዳቦ ነው የጀመርኩት 79 ዓመተ ምህረት አካባቢ ዳቦ በማዳበሪያ ይዤ ነበርና አደርሳለሁ በየቤቱ ማለት ነው። እዛ ውሻው እንዳልነበረ ነው ያደረኩት። ያችን ቴኒስ ለክልሉ ብር ሜዳሊያ ያመጣን በቃ አበድን ማለት ነው። ደስ አለን ማለት ነው። ያልታወቀ ግን ደመርካ ተባለ። በፊት አናቆም ነበር። አንድ ወር ነው ሸባ የሆነችው። ልጄም ከ8 ወር በኋላ ሳናቅ ታመመች። ከባድ ነው። ከዛ በኋላ እያሳለፍን ያለ ነው እንግዲህ ወደ 10 ዓመት ያለው ላይፍ ከባድ ነው እና እንዴት የሚለውን ነገር መነሻውን ማወቅ አልተቻለም። ህንድም ሄዶ ካልታወቀ እነሱም እንዴት የሚል ነገር በጣም ነው እንትን ብለዋታል። እና በየዶክተሩ ቼክአፕ አለ ትሄዳለች። 15 ቀን ቆይታ ትመጣለች በህክምናው ማለት ነው። አዎ እንግዲህ ዛሬ እናንተ ጋር እንግዳ አድርገን እሷን ለመጋበዝ ሞክረን ነበር። ባለው ትንሽ የህመም ምክንያት ነው እሷን መገኘት አልቻለችም። በቀጣይ ክፍል ደግሞ እሷን ማካተል ይዘን የምንቀርብ ነው። ለተመልካቾቻችን የልጅ ሁኔታ ለተመልካች የምናቀርብ ይሆናል። እንግዲህ ያሳለፍናቸው መንገዶች እጅግ በጣም ከባድ እንደሆኑ እያየን ማለት በዚህ ላይ ደግሞ ብርታት ንግግርህ ደግሞ ሌሎችን ማበርታት የሚችል ማለት ብዙዎቻችን በትንሽ ነገር ድክም ብለን በቃ ቢበቃኝስ የምንልበት ደረጃ ላይ የምንደርስበት በተለይ አሁን ላይ ወጣቶች በቃ በትንሽ ነገር ስራው ፌል ሲያደርግባቸው በቤተሰብ ጉዳይ ሊሆን ይችላል፣ በራስም አሁን ብዙ የስራ ማጣት ሰዎች ይኖራሉ እና በእንደዚህ አይነት ምክንያቶች ቶሎ ተስፋ ቁርጥ አድርገው ያልሆነ ውሳኔ የሚወስኑበት ጊዜ ላይ ነው ያለው እና ያንተን ደግሞ ትጋት ሳይ ከልጅነት ጀምሮ የነበረ ፈተና እየነገርከኝ ነው እና አሁንም ያለንበት ሁኔታ ደግሞ እጅግ በጣም የሚያሳዝን ማለት ሰው ይችለዋል እንዴ ብዬ እያሰብኩ ነበር። እኔም አሁን ቁጭ ብዬ እኔ በሆነ እያልኩኝ እያሰብኩት ነበር። ብዙዎች ይጋሩኛል ብዬ አስባለሁ እና ይህንን ጥንካሬ ከየት አገኘኸው? የሚያስገርም ጥንካሬ ነው እና እሱን ደግሞ ነገር እኔ እሱን አልኩሽ እኮ በቃ እግዚአብሔር ልቤን እንደ አበረታው ማለት አልፎን ማየት እንችላለሁ። ለምሳሌ አንድ ነገር በራስሽ ካየሽው አትችይም፣ ልብሽ ነው የሚወርደው። ይሄ ነገር እኔ ላይ ሊሆን እያልኩኝ እያሰብኩ ያለሁት እና እንዴት ቻለው የሚለው ነገር ጭንቅላት ላይ ስለተፈጠረብኝ ነው ወደ አንተ። አዎ ልክ በራሴ ሳይሆን ከባድ ነው። እኛም ችዬ ሳይሆን አስችሎኝ ነው። አውቀዋለሁ አቅሜን አስችሎኝ ነው እና በእግዚአብሔር ተስፋ አልቆርጥም። በጣም ነው የማምነው እና እግዚአብሔር እንደሚያየው ነው የማየው ነገሮችን እንጂ እኔ ሳያቸው አልችልም። የምር ማንም ሰው አይችልም። አሁን የቤት ውስጥ ያለውን ቻሌንጆች ያለሽን ነገር ማጣት፣ ልጅ ታመምሽ፣ ባለቤት አንቺ ታመሽ፣ የሆነ ነገር አሁን እኮ ወጣቱ እኮ ተስፋ የሚቆርጠው ሰው ከፍ ብሎ ዝቅ ሲል ከባዱ ፈተና እሱ ነው። በጣም ከባዱ ፈተና ለሰው ልጅ የሆነ ነገር አግኝተሽ ስትወርጂ ይከብዳል። እሱን ነበር መቋቋም ያቃተኝ። የሆነ ሰዓት ላይ በራልኝ። የሆነ ሰዓት እዝካለሽ ሲጋራ ተራ ተቃጠለ ተብሎ ሰው ሐኪም ጋር ታንቆ ይሞታል። ሰው እኮ ጤና ካገኘ እኮ በቂ ነው። ሰው ተስፋ አለው እኮ ገብቶሻል። ትላንት የሰራሁትን አከማቸው አጣሁት፣ ነገም ሰርቼ ያገኘዋለሁ። እኔ እንዲህ ነው የማምነው። ወቅቱ አጣሁኝ። በስመ አብ ከባድ 200 ምናምን ሺህ ሰው ይዞብኝ ሄዳል። የሆነ ነገር እንዴ ምንም በቃ ሰው እኔ ጋር ችግር ያለ አይመስሉም። እኔ ጋር ምንም ደስተኛ ነኝ፣ በጣም ደስተኛ ነኝ። ለምን ነው የሚታነቁት እላለሁ። በቃ ሰርተው ያገኙታል፣ በቃ አጡት፣ ነገ ደግሞ ያገኛሉ። እኔ እንደዛ ነው የማምነው። አጣሁት ማለት ነገር አጣሁት። የነበረኝ ነገር አውቀዋለሁ። ለእኔ ደግሞ መርዳት እድልም ነበረና ደስ የሚለኝ የምረካው በጣም ሰው እንዲሰማኝ የምፈልገው በቃ የሚያረካኝ ሳደርግ ሰው ከሆነ ነገሩ ሲወጣ ደስ ይለኛል። ሰው የሆነ ነገር ከፍቶ ማበረታታት በጣም ደስ ይለኛል። ገብቶሻል? እና ሰው ልጅ ተስፋ መቁረጥ የለበትም። ሰው እኮ የሚኖረው በተስፋ ነው። በቃ ሰው ሁሉ ተስፋ መያዝ አለበት። አጣውኝ አይደለም ነገ አገኛለሁ። ጤና ይስጠኝ እንጂ
ነው እኮ። ጤና ካለ ትሰራለች፣ ጤና ከሌለሽ ከባድ ነው። እና እኔ አሁን አጣው አገኘው ምናምን ጉዳይ አይደለም። ስራ አፈር መስፈር ካለ እሰራለሁ። አሁን ቁም ነገር የማወራው አፈር መስፈር ካለ እሰራለሁ፣ ማስተናገድ ካለ እሰራለሁ። ስራ ካጣው ሀሳቢ ገብቶሻል? እና ስራን አንቅ። ግን ሰው ስራ ለመስራት መዘጋጀት አለበት፣ ተስፋን መሰነቅ አለበት፣ ይሄም ያልፋል ብሎ ራሱ ማበርታት አለበት። እኔ እንደዛ ምናለሁ እንጂ ይሄን ሁሉ ቻሌንጅ ግን ያለፍኩት ችዬው ሳይሆን አስችሎኝ ነው። እና ያስችላል እንጂ የሚያስገርም ማለት የሚያስቀና መንፈሳዊ ማለት ደህና የሆነ ቅናት መንፈሳዊ የሆነ ቅናት እንዲያድርብኝ ያደረገኝ እንደዚህ ይታሰባል እንዴ ብዬ እንዳስብ ብዙዎች ይጋብኛል ብዬ አስባለሁ። እና በትንሽ ነገር ተስፋ ቆርጠን የማይሆን አይነት ነገር ውስጥ ሱስ ውስጥ የሚገቡ ሰዎች አሉና ለነሱ ማስተማሪያ ይሆናል ያ ነገር። ወደ ሌላው ደግሞ ስናልፍ አሁን ላይ ደግሞ ወደ ካፌው ስራ ተመልሰሃል ይመስለኛል። ቴሌ አካባቢ አሁን ስራ ብዬሻለሁ እኮ አሁንም ስራው ላይ ተመልሰህ እንግዲህ ምን ያህል ስኬታማ እየሆንክ ነው? አሁንስ ያሉበት ወጪዎች ይታወቃሉ። እንግዲህ የሕክምና ወጪ ቀላል አይደለም። ዛሬ የልጅህንም እንዲሁም ደግሞ የባለቤት ወጪ እና ከስራው ጋር እንዴት ነው የሚሄድብህ? ያው እንዳልኩኝ ስራ ላይ ጠዋት ገባው ማታ ነው የምወጣው። ጁኒየር እሰራለሁ፣ ክበብ አለ። ቴሌም ክበብ ነው የምሰራው። ቶሻል ሸንኮር ነበረኝ። ያው በልማት ምክንያት በመንገድ ምክንያት ፈረሰ። ያ ማተሚያ ቤት ጋር የነበረኝ ካፌ የምታወቅበት ያ ሲፈርስ ምን እናርግ ስንል በቃ እግዚአብሔር ያዘጋጃል የምንል ሰው ሁሉ ተጨንቋል። አካባቢው ሰው ሁሉ በዚህ ሁኔታ ውስጥ ሆኖ ተብሎ ተጨንቋል። ቶሻል እና ከአዲስ አበባ መጥተው የዛ ባለቤት የማተሚያ ባለቤቶች ቃል ገብተውልን ምን ብለውልን ነው ያንን ቦታ እንትን ያለው፣ ግን እንደገቡት አላደረጉልን። ከዛ በመሀልኛ ምን ሰማ እናንተንም ገቡ ተብሎ ቤቱን አይተን ምን ብለን በቃ አምነናቸው እዛ ጉድ ሰሩም ውስጥ ለውስጥ ጨረሱት ማለት ነው። አሁን የምታያቸው ሁሉ እኛ 12 ሰዎች የነበሩ ሰዎች ተከልክለን ነው ለሌላ ሰው ውስጥ ለውስጥ የጨረሱት። ከዚያ ህዝቡ አበደ ማለት ነው። መጥቶ የማይነግረኝ ሰው የለም እንዲሆናል ብሎ ማለት ነው። እኔ ደግሞ እግዚአብሔር ይመስገን በቃ ለበጎ የተለመዳለኝ ለበጎ እግዚአብሔር ያዘጋጃል፣ ይሄም ያልፋል እንላለን። አለፈ። ስፖርት እየሰርቼ ከስቴዲየም ስመጣ ብቻ ተለጥፎ አየሁኝ ቴሌና ነው ማትጫረተው አለኝ። ምን አልኩት? እንደዚህ አይ ያልኩት ኧረ ተው ሰው ተጫረት እንዴ ምናምን አለኝ። እሺ ያልኩት ቃል ልጅ በጣም ነው የማመሰግነው በጣም። ከዛ ለባለቤቴ ነገርኳት። ምንም በቃ ጸለይ አይማ የኛ ነው አለች። እሺ ያልኩት ከዛ ተጫረተ። እግዚአብሔር ያለው አይደለም የሚሆነው ሆነ ገባ። ይሄ ወደ 5 አመት እዚህ ጁኒየር ግን ወደ 9 አመት ፕሪፕ ምሰራ ነበር። ፕሪፕ ትምህርት ቤት ምሰራ ነበር። ስራ በቃ ደስ ይለኛል። ምን አተረፍ ካልሽ ብዙ ህዝብ አትርፌያለሁ፣ መምህራኖችን አትርፌያለሁ፣ ብዙ ተማሪዎች እስቲ ነው ጋሼ ነው የሚሉኝ፣ አያልፉኝም። በዚህ ሁኔታ ውስጥ ሆኜ ከሚረዱኝ አንዱ እነሱ ናቸው። የሚገርምሽ ማለት ነው አሁን ባለውበት ሁኔታ እኔ ምንም አንድም ቀን ሰው ጠይቄ አላውቅም፣ እንዲርዱኝም ብዬ አላውቅም፣ እንዲያርጉልኝ ብዬ አላውቅም። ግን እግዚአብሔር ሲያዘጋጅልሽ ሰው ነው የሚሰጥሽ፣ ሲባርክሽ ሰው ነው የሚሰጥሽ። ከሌሉ ሰው ማቅ የሚደግፍ ሰው አለው የሚልህ ሰው ካለ ብዙ ነገሮችን ማለት ትችላለህ ብዬ አስባለሁ። ትልቁ በረከት ደግሞ አንተ ጋር አለ። ሰው ማግኘት ማለት በተለይ በአሁኑ ጊዜ ደግሞ እንደዚህ የሚያግዝ አለው የሚልህ ሰው ማግኘት እጅግ በጣም ደስ የሚያሰኝ እንግዲህ አልከሰርኩም። ገብቶሻል? አዎ እምልሽ አሁን አዲስ አበባውን 2 አመት ምናምን ከባድ ነው። 1 ነጥብ ምናምን ያወጣ ነው። ግን እግዚአብሔር ያዘጋጃል። በቃ እስክንድር ላቀው እግዚአብሔር ይባርክ፣ በጣም አብዝቶ ይባርክ፣ ምንጭ ያፍልቅልህ። እስክንድር ላቀው በጣም እቤት ድረስ ሄዶ አይቶ ምን ብሎ ለምኖኝ ነው የለቀቀውና ከውጭም ከሀገርም ክብሩ ይስፋ። ሌላ ምን እላለሁ? አዘጋጅ የዛን ጊዜ እንደው ወደ 700 ሺህ አንሰበሰብ ሶል ያንተን ፈጢራ በልተናል፣ ዳቦ እኮ በልተናል እያሉ ሚሉኛሉ የሚደውሉ ማለት ነው። እና እስክንድር ላቀውን አመሰግናለሁ። ዘነበ ባልቻ
እነ ታማኝ እነ ኤልሳ በእኔ ህይወት ታሪክ ውስጥ ትልቅ አሻራ አላቸው። ማለት በቃ እኔ በምንም ሁኔታ ውስጥ ብሆን እነኚህ ነገሮች ሁሉ እንዲሆኑ እግዚአብሔር የነሱን ልብ አንስቶልኝ እነኚህ ሰዎች በስማ በቃ ጊዜ ሲባርክ ሰው አለ የሚሰጥሽ በስማ እንዴት ደስ ይላል። በቃ ያዘጋጅልሻል እና በእንደዚህ እንጂ አሁን በስራው አትወጩ ሁለት ሰው አዲስ አበባ ራይድ እኮ ኧረ በስመ አብ እሷ ይሄንን አንቺ ታውራው ባለቤቴ ይሄ አዲስ አበባ ኧረ ኢየሱስ ከባድ ነው። እንግዲህ ለብዙዎች ፈተና ይሆናል ብዬ አስባለሁ። ደግሞ እንደዚህ ሀረር ላይ የኖረ ሰው እዛ አካባቢ ላይ ለመኖር ከባድ ይመስለኛል። ከወጪው አንጻር ብቻ ሳይሆን የለመድከው ሰው እንትን አለ እዚህ ያለው ሰው እና እዛ ያለው ሰው አንድ ነው ብዬ አላስብም። ነፃነቱ ምንም እዚህ የለመደ ሰው እዛ ይለምዳል ብዬ አላስብም። ያ ትልቅ ተግዳሮት ነው። እንግዲህ አሁን ላይ ደግሞ ለልጅ የሚሰበሰብ እንትን ለምሳሌ እርዳታ ብዙዎች ኳስ እየተጫወቱ ይገኛሉ። እንዳልኩሽ እግዚአብሔር ያዘጋጃል ስልሽ አልጠየቅኳቸውም ወይ እንዲያላ እኔ እኮ አንተን ልቀቅ ተብያለሁ። ሰይፉ ላይም ቅረብ ተብዬ እኮ እንትን ተብያለሁ። አልቀርም ሀረር ቢራን ብትይ አሁን ሀረር ቢራ ወደ 18 ነው 20 ተጫውቻለሁ ለሀረር ቢራ ይችላሉ ነገር ማድረግ ተብያለሁ። ግን ከነሱ ከመጣ እና ይሄ ምንድነው ካልሽኝ ሀረር ላይ በስፖርት ብዙ አሳልፌያለሁ እና ዋጋ ከፍያለሁ ለክልሉ ለሀረር ቢራ በቃ ደሜን የሰጠሁት ማለት ይቻላል። እና አሁን የዚህኛው ዓላማ ለሰው እውቅና እንስጠው ዓላማው እውቅና እንስጠው ነው። ላደረኩት ነገር በከተማው ላይ ብዙ ውጤታማ ነኝ፣ ስኬታማ ነኝ እና እሱ ነው ፈርስት። እነ ፈትሩማን አናግረውኝ ነው ጠየቁኝ። እናንተ ፈቃደኛ ከሆናችሁ ችግር የለብኝም ብቻ ካንቺ ይምጣ ለእኔ የእግዚአብሔር ፍቃድ ነው። ከኔ ከሆነ የኔ ፍቃድ ነው አላረገውም እንጂ እንዲህ ብሄድ ይችላል ግን አላረገውም በታሪክ እና እውቅና ለመስጠት ብለው ነው ይሄን ያለው። ኳስ የተጫወቱ እንግዲህ የበፊቱንም ትውስታህን የሚያመጣ ይመስለኛል። ስፖርቱ ላይ ያለህን ነገር ደግሞ የሚቀሰቅስ ነው። ባሻገር አንተን ከማገዙን ባሻገር ደግሞ ያለፈውንም ትውስታህን ይሄን አድርጌ ነበር እንዴ ብለህ እንድታስብም ደግሞ ሰዎች ይሄን ያሉኛል እንዴ ብለህ እንድታስብ ያደረገህ ይመስለኛል። በህይወት እያለሽ ደስ ይላል። አንዳንድ ጊዜ ሰዎች ካለፉ በኋላ ምንም መስማቸውን የምንሰማው እና ግን ደግሞ እንደዚህ በህይወት እያለ ሲቸጋገር የማገዙ ነገር አለው መባባሉ ብቻ ራሱ በገንዘብ ብቻ ሳይሆን ደግሞ አለንልህ እኛም ካጠገብህ ነን ብሎ ማሰቡን በራሱ እጅግ በጣም ደስ የሚያሰኘው እና ስሜቱ ደስ የሚል ነው። እንድመለስም ነው ወደ ስፖርቱ። ያው በልጄ ምናምን ብዙ ለፍቻለሁ ስልሽ ያው እንዲህ ያው አይበቃማ እንደዚህ አይነት ነገር ሰፊ ነው። ሀረር ላይ ለፍቻለሁ ሲል እንደውም ትዳሬንም ላጣ ነበር የሆነ በስፖርት ምክንያት ላጣ ሁሉ ነበር እና አንዳንዴ በአንድ እጄ ጡጦ በአንድ እጄ ኳስ ይዤ ነው ያደኩት እላቸዋለሁ። አልችልም ኳስ ላይ እና ብዙ ልጆች አሁን ጉልበቴ ወላቃ ነች። በዚሁ በስፖርት ምክንያት የመጣ ማለት ነው። በፊት የወለቀች ናት። ግን አሁን በዚህ ጋም ነው ግን እጅ አልሰጥም። በቃ የኔ አቅም ምንድነው አሁን አለብኝ ብዬ አላምንም። ግን እየቁልቅ ትላለች እንደዚህማ ያን ያህል ሪስክ ውስጥ እየገባ ሳይሆን ስፖርት እንትን ነው እለፋለሁ ማለት አንቺ ሲያልፍልሽ ካየው ምን እፈልጋለሁ። ብዙ የለፋሁት በዚህ ነው የምታወቀው። ብዙ ልጆች ቲም ላይ እንዲመረጡ የሆነ ቦታ እንዲታዩ የከፈልኩት ያንን ሀረር ሲቲ ደጋፊ ማህበሩ ውስጥ ሌሎች የሚያወሩት አሉ የሚመጡ ሊያወሩ የሚችሉ ግን በቃ እንዲያደረኩ ማለት ብዙም አልወድም ብዬሻለሁ። ግን እንዲህ ነው የዚህ አሁን የውድድሩ ምክንያቱ እውቅና መስጠት በሚለው ነው። ከሰለሞን ተሰማ ጋር ትንሽ አውርተን ተመልሰን ተገናኘን። የእሱ የልብ ጓደኛው የሆነው የቀድሞ የሀረር ሲቲ ውጤታማ አሰልጣኝ የሆነውን ታማኝን ደግሞ እንግዲህ አድርገን ስለሱ ደግሞ አንዳንድ ነገሮችን ይነግረናል። እንግዲህ እንዴት ነህ ታማኝ? ሰላም ነው። ራስን አስተዋውቅ እስቲ እና ከሰለሞን ጋር ያላችሁን ጓደኝነት። ታማኝ ዳመና እባላለሁ። ያው ተወልጄ ያደግኩት እዚሁ ሀረር ነው። ከሶል ጋር ረጅሙን
እድሜን ጊዜ ብዙ ነገር የተማርኩበት ብዙ ነገር ያሳለፍኩበት ነው። እንደ ታላቅ ወንድሜም ነው አባቴም ጭምር ነው። ቢያንስ ወደ 14 ዓመት በላይ ከሰው ጋር ወዳጅነት አለኝ። በዛ ነው የማውቀው ሰው ነው። እንግዲህ አንተስ ካፌው ላይ እንዴት ነው? ትዝታ ነበረ ወይ? ሶል ካፌ እንግዲህ ለብዙዎች ትዝታ የሆነ ቆንጆ ካፌ ነበረ በወቅቱ ስሙ የገነነ ካፌ ነበረ እና እዛ ያለህ ትውስታ ካለ እስኪ እሱን ደግሞ እናንሳ። ትውስታ ነበረኝ። ምናልባት ከትውስታዎቼ መሀል ከሌሎቹ ለየት የሚያደርገኝ ያው እኔ በዛን ሰዓት ላይ ፕሮጀክት ኳስ እጫወት ነበር እና ኳስ በሚጫወት ሰዓት አንዱ ደጋፊ የነበረው ሶል ነው እና ካፌዋ ላይ ብዙ ጊዜ ያው በገንዘብ ተገበያይቼ አላውቅም። እኔ በነፃ ነው ለእኔ ብቻ ሳይሆን ለብዙም ሰው ስለሆነ የሚያደርገው ከልምምድ በኋላ በምመጣበት ሰዓት ላይ ከልምምድ በኋላ ራሳችንን ለመገንባት እንድንጠነክር ወተትና ዳኒሽ ትውስታል። እሱ ቤት እንግዲህ በወተት ብዙ ይታወቅ ነበር። ወረፋውንም እያስታወሰኝ ነበር ቅድም እና እንግዲህ ለሰውነት ግንባታም እናንተም ተጠቅማችሁበታል ማለት ነው። በደንብ አሁን በምታይ ሰውነት በዛ ይመጣል። እሺ እንግዲህ አሁን ሰሞኑን ደግሞ እየተካሄደ ያለ የስፖርት ውድድር አለ ማለት ሶልን ለመደገፍ ምናልባት ቢያግዘው ተብሎ እየተዘጋጀ ፕሮግራም አለና እስቲ ስለሱ ደግሞ ብናወራ። ውድድሩ ያው ቢዘገይም መደረጉ መልካም ነው ብዬ አስባለሁ። ግን እኔ የግል አስተያየት ቢሆንም ለሰለሞን ይሄ ውድድር ያው እንዳልኩሽ እውቅና መስጠቱ የሰጡትን አካልም በጣም የማመሰግናቸው፣ ግን ይሄ ውድድር ይመጥነዋል ብዬ አላስብም። ካደረገው አስተዋጽኦ አንጻር ማናችንም ላይ አሁን ላይ እዚህ ጋር ቁጭ ብለን እንደ ሰለሞን መሆን አንችልም። ብዙ ነገር ደክሞበታል፣ በኳሱ ብዙ ነገሩን አጥቶበታል። ነገር ግን ያው ቢረፍድም ለሱ የተዘጋጀችው እቺ እውቅና ምስጋና ጥሩ ነው፣ ግን ከዚህ በላይ ይገባዋል። ሁላችንም ያው አላረግነውም እንደነሱ ባናስታውሰው፣ ግን ከዚህ በተሻለ መንገድ ሶል ላደረገው ነገር ሐረር ላይ ብዙ ስፖርተኛ ነው የምልሽ፣ በጣም ብዙ ስፖርተኛ ሶል ያልደከመለት የለምና ለዛ ውድድሩ መደረጉ አወዳዳሪውን አካል አዘጋጆቹን አካል ማመስገን ፈልጋለሁ። ጥሩ ነው። ይሄ እንግዲህ ጅማሮ ነው የሚሆነው። ከዚህ በመቀጠል ደግሞ እንግዲህ ተጠናክሮ የሚቀጥል ይመስለኛል። ስፖርት ውድድሮች እየተደረጉ እንደዚህ መነሳሳት ካለ ደግሞ አሁን ይህንን አይተው ደግሞ ሌሎች አካላቶች ደግሞ የሚቀላቀሉ ይመስለኛል። እንግዲህ ልክ ነሽ። ማለት አንዱ በከፈተው መንገድ ላይ ሌላው ሰዎች ከዚህ በተሻለ መንገድ በትልቅ እውቅና እንጠብቃለን። አሁን እንደዚህ ያልኩበት ምክንያት ምን መሰለሽ? እግር ኳሱ ሐረር ላይ ብዙውን ሞቷል፣ ተዳክሟል እና እነዚህ ነገሮች እንዳይመጣ በጣም ብዙ ነገር ለፍቷል ሶል። ለማናችንም አይደለም ወይ ሰንበዲኛን ስለሚያቀን ለሸንኮር ሰፈር ምናምን አይደለም። ክለቦች ሻምፒዮና በምንሄድ ጊዜ ለሸንኮርም ሆነ ለየትኛውም ክለብ የሚጫው ከየሰፈሩ የሚመጡ ልጆች ናቸው። ለእንትና ተብሎ ሳያስብ ቤቱን ትቶ ብዙ ነገር በእግሩ ሐረር ሙሉ ለምኖ አንድን ስፖርት ለማንቀሳቀስ ደክሟል። ማንም ይሄን አላደረገም እና ያንን ነገር በሚያደርግ ሰዓት አሁን ላይ ያለው ስፖርት እንደዚህ እንዳይዳከም ነበረ። ምናልባት ክልሉ ላይ አንድ ተወካይ ነው ያለን ሐረር ሲቲ፣ አንድ ተወካይ እንዳይኖር ነበረ ሲደክም የነበረውና የክልሉ ስፖርት እንዳይዳከም ብዙ ከጣሩ ሰዎች መሀል ነውና ያ ነገር እንዳይሆን ያደረገ ሰው በስፖርት መዘንጋት የለብንም፣ መርሳት የለብንም። ከዚህ በላይ ከፍ ባለ ነገር ማስታወስም አለብን፣ ማመስገንም አለብን ብዬ አስባለሁ። ያው እንዳደረገው እየተከፈለው ያለ ሰው እንዳልሆነ ይታወቃል። ግን ጥሩ ጅማሬ ስለሆነ ደግሞ ልናመሰግን ይገባናል። ጥሩ ነው እንግዲህ በዚሁ ይቀጥል ብለን እንላለን እና ከሶል እንግዲህ ረጅም ጊዜ አብራችሁ አሳልፋችኋል እና ምን ተማርክ? ከሱ የተማርካቸውን ነገሮች ብትነግረን። ጥሩ ጥያቄ ነው። አንዳንድ ያው መማር ከቻልኩበት ብዙ ያስተማሪ ነገር አለ። ግን የማልደብቅሽ ነገር ማለት ነው ማናችንም ሶልን መሆን አንችልም።
ማን ናቸው? ሚዲያ ላይ ስለቀረብኩ ሳይሆን ሁሉም ሰው መንገድ ላይ አቁሞ ስለ ሰው ብትጠይቂ ማንም ሰው በሱ ደረጃ ልቡ መልካም ሰው ማንም ሰው መሆን አይችልም። ይሄን ያልኩብሽ ምክንያት ስለሚከብደኝ ነው። ማለት በሶሻል ላይፋችንም ሆነ አሁን ባለንበት ህይወት ብዙ ነገር እኔ ያስተማሪ ነገር አለ በህይወቴ። ግን በዛ ሁሉ ዙሪያችን ውስጥ ያሉ ሰዎች ሰው ልጅ እኮ ካለው ነው የሚያደርገው። አሁን እኔ ከሰው እንዳልኩሽ መማር ብችል ብማርበት ደስ የሚለኝ መልካምነቱ ነውና ማናችንም ሲኖረን እናደርጋለን። ሲኖረን ሳይኖረው ግን የሚያደርግ ሰው የለም። የትኛውም እኔ ራሴንም ልልሽ እችላለሁ የለም። እና ከሰው ብዙ ነገር የተማርኩት ምንድነው አሁን ላይ ድሮ የነበረው ሰው አይደለም የነበረው። ድሮ ይሰራል፣ ጥሩ ነገር ነበረው፣ የራሱ እንትን ነበረው፣ ብዙ ነገር ነበረው። እነዛን ነገሮች ያው በቤተሰብ ምክንያት ያው ልጁ ስለሚያማት ብዙ ነገር ልጁ ላይ ሶል አውጥቷል። ያው ለልጁ ነው የቆጨው ያ ነገር። ግን እሱን አሁን ያለበት ነገር ወርዷል። ከኛ በታች ነው አሁን ያለበት ነገር። ግን ልቡ መልካም ስለሆነ እስቲል ነው አሁንም ሰዎችን ይረዳል። ኪሹ ውስጥ 10,000 ብር ቢኖር አካውንት ውስጥ 10,000 ብር ቢኖር እኔ 15,000 ብር ብቸገር 5,000 ብር ከሌላ ሰው ተበድሮ ይለግሳል። እና ይህንን ደግሞ ማንም ሰው ማድረግ አይችልም። እና መልካምነቱን ብማርበት ሰው ወዳጅነቱ ልቡ ንጹህ ነውና ለሁላችንም አርያ ነው የሚሆነው። በተለይ በዚህ ክፉ ዘመን መልካምነትን ከሱ ብማር ደስ ይላል። እንግዲህ ታማኝ ከሶል ጋር ያላችሁን ወዳጅነት አስረድተናል። እንግዲህ ለሱም ያለህን አክብሮትን ገልጸሃል። እጅግ አድርጌ አመሰግናለሁ። ወደ ቀጣዩ ደግሞ እንግዳችን እናልፋለን። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ የሰለሞንን ህይወቱን ያሳለፈውን ውጣ ውረድ ደግሞ በመጽሐፍ መልክ ለአንባቢያን ለማድረስ የተዘጋጀ አንድ ሰው አለና እሱን ደግሞ እናስተዋውቃችሁ። ስምህን አስተዋውቀን። ስሜ ዝናብ ባልቻ ተካ ይባላል። የሽንኩርት ወላጅ። እሺ፣ ከሰለሞን ጋር ምን ያህል ጊዜ ተዋወቃችሁ? ያላችሁን ደግሞ ጓደኝነት እንዲሁም ቤተሰባዊ ትስስራችሁን እስቲ ደግሞ እናውራ። ይህን ሰለሞንን አሁንም አውቀዋለሁ ማለት አልችልም። የጠለቀ ጉዳይ ያለው ግን እንዲሁ በእውቂያ ደረጃ አንድ አካባቢ ነው የምንኖረው። ስለዚህ ከልጅነት ጀምሮ እያየሁት ነው ያደግኩት። ጓደኝነት ደግሞ ከፈጠረን 5-6 ዓመት ይሆናል። እንግዲህ ህይወቱን ለመጻፍ ምን አነሳሳክ? አሁን እየጻፍከው ያለውስ ምን ያህል ደረጃ ላይ እንደደረሰ ደግሞ እሱን እስቲ እናውራ። እንግዲህ እኔ አሁን የሶልን ታሪክ ቤተሰቦችን ጠይቄ ከእሱም እና ከጓደኞቹ ጠይቄ የያዝኩት ጭብጥ አንደኛ የኢትዮጵያን ታሪክ እሱ ቤተሰብ ውስጥ እናገኛለን። ለምሳሌ ኢትዮ ሶማሌ ጦርነት ላይ ተሰዳጆች እነሱ ናቸው። እነሱ ተሰደው ሲመጡ አባታቸው ደግሞ ወደ ጦርነት ሄዷል። ያ የብዙ ቤተሰቦች ታሪክ ነው። የኢትዮጵያ የኢትዮ ሶማሌ ጦርነትን እዛ ቤተሰብ ውስጥ አግኝተናል። አንድ እሱ ነው። ሁለተኛ ራሱ ወጣት ሆኖ ምንም አይነት ሱስ ውስጥ የለም። አሁን የሀረር ልጆች ብዙ የሚታሙበት ጉዳይ አለ። ከዛ ውስጥ እሱ የጽዳ ነው። ሌላ የስራው ጥንካሬ ነው። ይብል ወደ 20 ዓመት ራሱ ነው ለከፈተው ካፌ ያቀርብ የነበረው ምግቦች ቤት ከ11 ዓመት ጀምሮ የቤተሰብ ኃላፊነት የነበረበት ሰው ነው እና ብዙ ነገሮችን እንዳለፈ ቅድም ከሱ ጋር የሚያደረግነው ኢንተርቪው ላይ ነበርና ያ አንድ መጽሐፍ ብቻ አይደለም፣ ሌላ ብዙ መጽሐፎች ይወጣሉ ብዬ አስባለሁና እይታ የሚያስገርም ነው፣ ይበል የሚያሰኝ ነው። እንግዲህ ስለ መጽሐፉ አሁን ስላለበት ደረጃ ደግሞ እናውራ እስቲ። አሁን የመጽሐፉ እሳቤ የመጣው መጽሐፍ እናውጣ ብለን አስበን አይደለም። ሰለሞን ያለበት የተለያየ በጎ አድራጎት ስራዎች ሲሰሩ እሱም አብሮ ነበር የሚሰራው። ልክ ችግሩ ውስጥ ያለ ሰው አይመስልም። ስለዚህ ሰዎች ግን የእሱ ጉዳይ ወደ ማህበራዊ ሚዲያ ወጥቶ ቢያንስ ልጆቹ የሚታከሙበት ሁኔታ ይፈጠር የሚል ግፊት ሲመጣ እሱን ስናናገረው አይ አልፈልግም አለ። ማስተባበር እንዲደረግልኝ አልፈልግም የሚል መልስ ሰጠ። ውጭ ላሉት ጓደኞቻችንም ነገር ናቸው የእሱ መልስ። በቃ እሱን ተዉትና ቢያንስ ግን ታሪኩ በማህበራዊ ሚዲያ ላይ እንዲተዋወቅ ይደረግ፣ እሱን ጠይቁት ተባለ። እሱን ጠይቀው ታሪኩ ብቻ ከሆነ ችግር የለብኝም አለ። ስለዚህ ታሪኩ ሲወጣ ብዙዎች ያዩት ሰዎች ለምን አረዳውም ወደሚል ተመጣ። የተወሰነ ነገር ድጋፍ ወደ ማድረግ ተመጡ። እንደውም እስክንድር ላቀው ብዙ ድጋፍ አድርጎልናል በማስተባበር ማለት ነው። ይሄኛውን ታሪክ ደግሞ የተመሰጡ ሰዎች ደግሞ ይሄ ታሪክማ ወጣቱን አስተማሪ ስለሆነ በመጽሐፍ መልክ መቅረብ አለበት የሚል ግፊቶች ሲመጡ እሱን ወደ ማጠናከር ሄደናል። ያው እጅግ በጣም ደስ የሚል ነው ማለት በቃ ይበል የሚያሰኝ ነው። ለወጣቶችም እንግዲህ እንደዚህ በሚዲያው ለማድረስ ሞክረናል። ይሄ ብቻ ሳይሆን ደግሞ መጽሐፉን ተጽፎ የሱ ህይወት ማስተማሪያ መሆን መቻሉ እጅግ በጣም ደስ የሚያሰኝ ነው። አንተንም ደግሞ ልናበረታታ
ይገባል ብዬ አስባለሁ። እንግዲህ ከሶል ምን ተማርክ? ከሱ ጋር አብረህ በመዋልህ አብረህ በመስራትህ ደግሞ ያገኘሃቸው ነገሮች ካሉ እሱን ብታነሳልኝ። ከሶል ብዙ ነገር ነው። አንደኛው የስራ ጥንካሬው ነው፣ ሌላ ሰው ላይ ማየት የማይቻል ነው። ሁለት አሁን በዚህ ችግር ውስጥ እንዳለ አታውቂውም። ራሱ የሆነ ሰው የተቸገረ ካለ ቀድሞ ድጋፍ የሚያደርግ ሰው ነው፣ የሚያስተባብር ሰው ነው። አሁን እኔ ያንን ለማድረግ ትንሽ ይቸገራለሁ። ምክንያቱም ጥልቅ ችግር ውስጥ ኖረሽ የኔስ ችግር እሱ ላይ ያን ነገር አይቼዋለሁ። በጣም ደስተኛ ሆኖ የሚሆነው እና ሁለት ሰዎች ላይ የሚፈጠር ችግር እሱ ተሸክሞታል። ግን ያን ችግር ውጦት ደስተኛ ሆኖ እየኖረ ነው። ያ ነገር ለእኔ ትልቅ ትምህርት ነው። እንግዲህ ለብዙዎቻችን ወጣቶች ትምህርት የሚሆን ታሪክ ይመስለኛል እና እጅግ አድርጌ አመሰግናለሁ። እንግዲህ ሶል ቆንጆ ቆይታ እያደረግን እንገኛለን። እንግዲህ ስለ አንተ ደግሞ ከጓደኞችህ እንዲሁም ደግሞ መጽሐፍን ለመጻፍ ከተዘጋጀ አንድ እንግዳ ጋር ቆይታ አድርጌ ነው ተመልሰን የተገናኘ ነው። እንግዲህ ለወጣቶች የምታስተላልፈው መልእክት ካለ ደግሞ እሱን እንልስ። ያው ወጣት ተስፋ መቁረጥ የለበትም በምንም ነገር ማለት ነው። በምንም ነገር ሁሉን ነገር ቀለል አድርጎ ማየት ነው ያለበት። ሁሉን ነገር አሁን ያላለፈ የለም እንጂ ሞትም ያልፋል። እንኳን መኖር እንኳን ማጣት ሞትም ያልፋል እና ወጣቱ በስራ አቅጣጫ ጠንክሮ መስራት አለበት። ስራ መፍራት የለበት። ስራ መምረጥ የለበት። በቃ እሰራለሁ እለወጣለሁ አምኖ መስራት አለበት። አምኖ መሰማራት አለበት። በቃ ካልሆነስ ሌላ ስራ መስራት በስራ አቅጣጫ ማለት ነው። እና እኔ አንዱ እኮ አብረን እየተማር ልጅ ማረሳው ምን አለ ሶል ዳቦን አትሆን ያለ ስራ ስጠኝ አልኩት። ሊሰጠኝ አይችልም። አብረን የተማርነው እና እሱ ስራ ይዟል። እኔ ግን እዛው ጋር ዳቦ ስማርም ዳቦ ያው ያላወራቸው ብዙ አሉ በስማም እና ወጣቱን ለጊዜ ለመስራት ራሱ ማዘጋጀት ምንም አይነት ስራ ሳይንቅ መስራት። እኔ ያልኩሽ መስተንግዶ ካለ ሰራ ካጣው ምንም አይነት ስራ አንቅ በቃ ስራ ወዳለሁ። አሁን በዓል ተብሎ ዝግ ሲባል እናድዳለሁ። የምሬን እኮ ነው። እና በቃ ስራ ሰው ከሰራ ይለወጣል። እኔ ሰው እጅ ማየት አልወድም በታሪክ ማለት ነው። በቃ በመስራት አምናለሁ። እና ወጣቱ መስራት አለበት፣ ጠንካራ መሆን አለበት። በቃ ራሱ ለመለወጥ መዘጋጀት አለበት። ወጣቱ ማስተላልፈው ትንሹ ይሄ እንግዲህ በመጨረሻ ደግሞ እንግዲህ የረዱ አካላት ይኖራሉ ያገዙክ፣ እነሱን ማመስገን የምትፈልግ ከሆነ እድሉን ላመቻችለት። ቅድም የተወሰነ ብዬሻለሁ። አሁን አዲስ አበባ በነበርንበት እነ ቅዱሴ ከነ ባለቤቱ ከነ እህቱ ከነ አባቱ ከነ ቤተሰቦቹ እነ ተፊ ከልብ አመሰግናለሁ። በጣም 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 ነው የረዱን ያገዙንና እግዚአብሔር ይባርካችሁ። እኛን እንዳሰባችሁ እግዚአብሔር ያስባችሁ። ቅድም እንዳነሳሁልሽ እነ ታማኝ እነ ዘንዲ እነ እስኪ እና የኢትዮጵያ ሕዝብ አጠቃላይ በውጭም በሀገር ውስጥ ያሉት ዘዌ እግዚአብሔር ይባርካችሁ። አጠቃላይ ሁሉንም ማመሰግነው ከጎኔ ለነበሩ አይዞ ላሉኝ በጣም በመደወል በመጸለይ በማገዝ በምንም ዳይሜንሽን በቃ እግዚአብሔር ይባርካችሁ። በቃ የኔን ምንድነው እኔን እንዳሰባችሁ እግዚአብሔር ያስባችሁ። እንግዲህ ከተጣበበ ጊዜ ላይ ሰውተክ ይሄንን ኢንተርቪው እንድናደርግ ደግሞ ስላገዝከን ለወጣቶች ደግሞ ህይወት ማስተማሪያ ይሆናል ብለህ ፈቃደኛነትን ስለገለጽክልኝ ለእኔም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክሽ። እድል ስለሰጠሽኝ አመሰግናለሁ። ከምንም በላይ አምላኬን አመሰግናለሁ። ክቡራን ተመልካቾቻችን ለዛሬ እንግዳ ያደረግነው ሰለሞንን እንግዲህ በህይወቱ እንደተማራችሁ ብዙ እንዳተረፋችሁበት ተስፋ እናደርጋለን። ሳምንት በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩ።